ቅዱስ አሐዱ አምላክ በአገዛዝ በስልጣን አንድ የሚሆን ከዘመናት ሁሉ አስቀድሞ የነበረ ለቀዳማዊነቱ መነሻ ለዳህራዊነቱ መድረሻ የሌለው ኃጢአትንና በደልን የሚሸፍን ለጻድቃንና ለኃጥአን እኩል የፀሐይን ብርሃን የሚሰጥ ለደጋጎችና ለክፉዎች ልዩነት ሳያደርግ ዝናምን የሚያዘንም በሁሉ አንደበት መመስገን የሚገባው እሱ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም በማመን በሰኔ 19 ቀን የሚነበብ የሚጸለይ የቅዱስ ገብርኤል ድርሳን ይህ ነው። በረከቱ ከሁላችን ጋር ይሁን ለዘላለሙ። እንደ ቀድሞ ሁሉ ብዙ ተአምራትን የገለጸባት በሊቀ መላእክት ቅዱስ ገብርኤል ስም ኔቅሎን በሚባል አገር የተሰራች አንዲት ቤተ ክርስቲያን ነበረች። ስራው ተፈጽሞ ስርዓተ ቅዳሴ ቤተ ክርስቲያኑ በሚከናወንበት ጊዜ ከቀድሞ የበለጠ ተአምራት አደረገ። በዚች ቤተ ክርስቲያን ስርዓተ ቅዳሴ በሚከናወንበት ጊዜ ከቤተ ክርስቲያኑ መዛነቢያ ላይ እንደ ላብ ጠብታ ጠብ ጠብ የሚል ውሃ አለ። ይህም በሚሆንበት ጊዜ በአገር ሁሉ ላይ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ አወራረድ በኃይል የሚወርድበት ጊዜ አለ። ይህ በሚሆንበት ጊዜ ደግሞ በሀገሩ ላይ ጥጋብ ይሆናል። ስለዚህም የሀገሩ ሰዎች በእነዚህ በሁለቱ የውሃ ጠብታ ምልክት የረሃቡንና የጥጋቡን ዘመን ለይተው ያውቁ ነበር። ይህም ምልክት በዚያው በተወሰነው ቀን በየዓመቱ ሲደረግ ኖረ። በግብረ ሐዋርያ እንደተጻፈው ጴጥሮስ በእስር ቤት ገብቶ እግሮቹንና እጆቹን በሰንሰለት ታስሮ በጭፍሮች መካከል ተኝቶ ሳለ ከግዞት ያወጣው ይህ ቅዱስ ገብርኤል ነው። ጭፍሮችና ዘበኞች እስር ቤቱን በሚጠብቁበት ጊዜ የእግዚአብሔር መልአክ ወደ ጴጥሮስ ወርዶ ከዚያ በቆመ ጊዜ በእስር ቤቱ ውስጥ ብርሃን መላ። መልአኩም ጴጥሮስን ጎኑን መትቶ ቀሰቀሰውና ፈጥነ ተነስ አለው። በዚህ ጊዜ የታሰረበት ሰንሰለት ከእግሩና ከእጁ ላይ ወልቀው ወደቁ። ያም መልአክ ጴጥሮስን ወገብህን ታጠቅ፣ ጫማህንም አድርግ፣ ልብስህንም ልበስና ተከተለኝ አለው። እሱም እንደነገረው አደረገና ተከተለው። ከዚያም የመጀመሪያውን በር ካለፈ በኋላ የብረት መዝጊያ ካለበት በር ደረሰ። እሷም ወለል ብላ ተከፍታለት ወጥተው ሲሄዱ ወደ አንዲት ሜዳ ከደረሱ በኋላ መልአኩ ጴጥሮስን ትቶት ሄደ። ወንጌላዊው ዮሐንስ ስለሱ በራእይ መጽሐፍ በእርግጥም ይህ የመላእክት አለቃ ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት አመስግኑትም እያለ አሕዛብን ሁሉ ለማስተማር እንዲሁም የመጨረሻ ፍርድ የሚሰጥበት ቀን ደርሷልና ፀሐይና ጨረቃን ከዋክብትንም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር መካከል እየበረረ መጣ ብሎ ተናገረ። እነሆ ከሊቀ መላእክት ቅዱስ ገብርኤል ተአምራት ከብዙ በጥቂቱ ጽፈናል። ነገር ግን በጆሮአችን የሰማነውን በዓይናችን ያየነውን ሁሉ ለመጻፍ ብንሞክር ችሎታ ያጥረናል፣ አቅም ያንሰናል። የሱ ተአምራት ብራና የማይችለው እንደ ሰማይ ከዋክብት እንደ ባሕር አሸዋ የበዛ ነውና በወንጌልም በሌላም መጽሐፍ ሁሉ ቢጻፍ ኖሮ ዓለም ባልቻለውም ነበር። ለመጻፍም ብንሞክር ሁሉን ለመጻፍ ባልቻልንም ነበር። ነገር ግን በሚሰሙ ሰዎች ዘንድ ብዙ መናገር መሰልቸትን ያስከትላል ተብሎ እንደተነገረ በመጠኑ ጽፈን አቅርበናል እንጂ
ከአንዱ ከእግዚአብሔር በስተቀር ከሰው ልጆች ወገን የአሸዋን ቁጥርና የዝናምን ጠብታ ቆጥሮ ሊደርስበት የሚቻለው ማን ነው? የመላእክት አለቃ የቅዱስ ገብርኤልም የተአምራቱ ብዛት እንደዚሁ ነው። እናንት የብርሃን ልጆች ወንድሞቻችን ሆይ አሁንም አስቀድመን እንደተናገርን እግዚአብሔር ይህችን የክረምት ወራት ብሎም ባለንበት ዘመናት ሁሉ በሰላምና በጤንነት ይጠብቀን ዘንድ ለበጎ ስራ ሁሉ በመትጋት የተራቡትን በማብላት የታረዙትን በማልበስ ይህችን ቀን እናክብራት። እግዚአብሔር የምድርን ፍሬ ይባርክ፣ የእርሻዋንም ትልም በዝናም በማርካት ለዘርና ለመከር ያደርስ ዘንድ እኛንም ከመብረቅ የብልጭታ ፍራቻ ከነጎድጓድ ድምፅ ድንጋጤና ከነፋሳት ማዕበል መታወክ ያድነን ዘንድ ይህችን ቀን እናስባት። እሱን በማምለክ ጸንተን ኑሯችንን በሰላም እናሳልፍ ዘንድ ከኃጢአታችንን እስክንመለስ በዕድሜ ያቆየን ዘንድ ይህችን ቀን ያለመዘንጋት እናስታውሳት። ከኛ እያንዳንዱ በፍቅር አንድነት የተደራጀውን ማህበራችንን እንዲጎበኝልን፣ የታመመውን እንዲፈውስልንና ያዘነውን እንዲያረጋጋልን እንዲሁም ለተራበው ምግቡን ያዝለት ዘንድ ለተራቆተው ልብሱን እንዲያስብለት ለዚች ዕለት ታላቅ አክብሮት እንሰጣለን። የሞቱ የአባቶቻችንና የእናቶቻችንን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ እንዲሁም በዚህ ዓለም በሚመጣውም ዓለም ጭንቀታችንን ያቃልልልን ዘንድ ዳግመኛም ተመልሶ በሚመጣበት ጊዜ ክብርን እንዲያድለን ይህችን ቀን ከፍ ከፍ እናድርጋት። በአጠቃላይ የመላእክት አለቃ በሚሆን በቅዱስ ገብርኤል አማላጅነት ከጠላታችን ከሰይጣን ተንኮል ያድነን። እድል ፈንታችንንም ከቅዱሳን ሁሉ ጋር ያድርግልን ለዘላለሙ።